ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። በዛሬው ፕሮግራማችን ዛሬ የሚደረጉ ጨዋታዎችን እንመለከታለን። ዛሬ በተለይ በተወዳጁ የእንግሊዝ ፕሪምየር ሊግ እጅግ በጣም በጉጉት የሚጠበቅ ጨዋታ ይደረጋል። አርሰናልና ሊቨርፑል ዛሬ ምሽት 5 ሰዓት ሲል የሚያደርጉት መርሃ ግብር በርካቶች በጉጉት ይጠብቁታል። እሱን ጉዳይ እናነሳለን። ክለቦችን የተመለከቱ ስፖርታዊ ጉዳዮችንም ሰፋ አድርገን ነው ወደ እናንተ የምናደርሰው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የአፍሪካን አንድ ጉዳይ እናንሳ። አልጄሪያ በአፍሪካ ዋንጫው እንዲሳካላት እመኛለሁ ብሏል። ሉቡምባ ነው ይህንን ሀሳብ የሰጠው። የአልጄሪያ እግር ኳስ ፌዴሬሽን ታዋቂውን የዲሞክራቲክ ሪፐብሊክ ኦፍ ኮንጎን ደጋፊ ካኩ ሙሉዲጋን ወይም ደግሞ ሉቡምባን በብሔራዊ ቡድኑ ሆቴል ጋብዞ አግኝቶታል። ደጋፊው የፌዴሬሽኑ ፕሬዝዳንትና የብሔራዊ ቡድኑ ተጫዋቾችን ያገኘ ሲሆን በተፈረመበት ማሊያናም ስጦታም ተበርክቶለታል። በሰጠው አስተያየትም በአልጄሪያ በመጋበዜ በጣም ተደስቻለሁ። መሐመድ አሙራም ድሉን ለማክበር ነበር ያደረገው፣ አልተቀየምኩትም። አፍሪካ ዋንጫው እንዲሳካላችሁ እመኛለሁ ሲል ጭምር ነው የተናገረው። አክሎም የዲሞክራቲክ ሪፐብሊክ ኦፍ ኮንጎና አልጄሪያ ግንኙነት ታሪካዊ ነው፣ በታሪክ ውስጥም አልጄሪያ ያላት ድጋፍ ሊዘነጋ አይችልም ሲልም ጭምር ነው የተናገረው። ሉቡምባ ሞሮኮን ይቅርታ እንጠይቃለን ብለዋል። የደቡብ አፍሪካ ስፖርት ሚኒስትር ነው ይህንን የተናገረው። በሞሮኮ ያለውን ድባብ እኛ አይተነዋል፣ እሱ ሆቴል ተቀምጦ እንዴት ያየዋል ብለዋል። የደቡብ አፍሪካ ብሔራዊ ቡድን አሰልጣኝ ሁጎ ብሩስ የሞሮኮን የአፍሪካ ዋንጫ ውድድር ድባብ መተቸታቸው የሚታወስ ጉዳይ ነውና ለዚህ ጉዳይ ነው የደቡብ አፍሪካ ስፖርት ሚኒስትር ምላሻቸውን የሰጡት። ሚኒስትሩ ሲናገሩ ጋይተን ማክዌንዜ ይባላሉ። የአሰልጣኙ ትችት የተሳሳተ ሲሉ አውግዘውታል። ኃላፊው አሰልጣኙ ለሰጡት ያልተገባ አስተያየትም የሞሮኮን ሕዝብ በይፋ ይቅርታ ጠይቀዋል። ወደ ሆነ ሰው ሀገር ሄደ በዛ መልኩ የማጥላላት ነገር አትችልም፣ ይሄ ፍጹም ስህተት ነው ብለዋል ስፖርት ሚኒስትሩ ሲናገሩ። አክለውም እሱ ሆቴል ውስጥ ነው ውጭ ያለውን ድባብ እንዴት ይመለከተዋል? እኛ ውጭ ነበርን፣ ያለውን ድባብን በደንብ አውቀናል ብለዋል። ሚኒስትሩ አክለውም ለአሰልጣኙ አስተያየት ሞሮኮዊያንን ይቅርታ አድርጉልን ያሉ ሲሆን ይሄ በታሪክ ምርጡ የአፍሪካ ዋንጫ ነው ሲልም ጭምር ነው የደቡብ አፍሪካ ስፖርት ሚኒስትር ሀሳባቸውን የተናገሩት። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ፍሌቸር ብሩኖ ተቀይሮ ስለመውጣቱ ይናገራል። ልቀይሮ አልፈለኩም ነበር፣ ነገር ግን ከጨዋታው በፊት ለ60 ደቂቃዎች ብቻ እንዲጫወት ተስማምተን ነበር። ይህም ደግሞ የሕክምና ክፍሉ እቅድ ነው ሲል ይናገራል ፍሌቸር ብሩኖ ተቀይሮ ስለመውጣቱ ሀሳቡን ሲናገር። ዳረን ፍሌቸር ይቀጥልና በአሰልጣኝነት ዘመኔ በዚህ አስተላለፍ ብዙ ጊዜ ተጫውቼ ያለው በጣም የሚመቸኝና ከ18 ዓመት በታች ቡድኔ የምጠቀምበትም አስተላለፍ ነው። ከበርንሌ ጋር ለምናደርገው ጨዋታ ትክክለኛው ምርጫ እንደሆነ ስለተሰማኝ ነው ይህንን የጨዋታ ሲስተምም መርጬው ወደ ሜዳ የገባሁት ሲልም ጭምር ዳረን ፍሌቸር ይናገራል። ዳረን ፍሌቸር ቡድኑ በጨዋታው ላይ ስላሳየው ብቃት ሲናገርም ፍጹም አልነበርንም፣ ያንንም እናውቃለን፣ ነገር ግን ከፈጠርናቸው ድሎች አንጻር ግን ለማሸነፍ በቂ ነበር፣ ለዚህም ነው የሚያበሳጭ ሆነው ሲል ዳረን ፍሌቸር ይናገራል። ስለ ቤንጃሚን ሼስኮም ሲናገር ከጨዋታው በፊት ከሱ ጋር ተቀምጬ ከዚህ በፊት በነበሩ ጨዋታዎች ስላሳየው እንቅስቃሴና የግብ ዕድሎችን እንዴት እንደሚመጡ የሚያሳዩ ቪዲዮዎችን አሳይቸው ነበር። አሁን ላይ ድንቅ ምሽትን አሳልፈዋል ሲልም ጭምር ነው የተናገረው። ቤንጃሚን ሼስኮም ሲናገር በዙሪያዬ አስደናቂ ተጫዋቾች አሉ፣ ከኔ የሚጠበቀው ትክክለኛው እንቅስቃሴን ማድረግ ወይም ደግሞ በትክክለኛው ጊዜና ቦታ ላይ መገኘት ነው ብለዋል። ቤንጃሚን ሼስኮ ትናንትና 2 ጎሎችን ማስቆጠር ችሏል። በአጠቃላይ በዚህ የውድድር ዓመት በፕሪሚየር ሊግ 4ኛ ጎሉ ሆኖ ነው የተመዘገበለት። ከዚህ በፊት 2 ጎሎችን ነበር ማስቆጠር የቻለው። በትናንትናው ጨዋታም እንዲሁ በአንዱ ጨዋታ 2 ጎሎችን ማስቆጠር የቻለበትን አጋጣሚ ተመልክተናል። እንዲሁ ደግሞ በጣም ጥሩ የነበሩ አጨራረሶችን ነው ያስመለከተን ቤንጃሚን ሼስኮ። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ጋሪ ኔቭል አሁን በተንታኝነት እየሰራ ይገኛል። ሀሳቡን ሰጥቷል። ማንቸስተር ዩናይትድ በሁለተኛው አጋማሽ የተሻለ ለመጫወት ሞክሯል።
ተጫዋቾቹም ሁለተኛው ጎል ስለተቆጠረባቸው በጣም እንዳዘኑም ተመልክቻለሁ። ነገር ግን ከዛ የተሻለ መከላከል ይችሉ ነበር። አሁንም እንደገና በደረጃ ሰንጠረዡ ግርጌ በሚገኝ ቡድን ሌላ 2 ነጥብ አጥተዋል። ባለፉት ሳምንታት ብዙ ነጥቦችን ጥለዋል። ወደ 4ኛ ደረጃ ከፍ ለማለት የሚያስችሏቸው ድሎችን በተደጋጋሚ እያባከኑ እንደሆነ ተመልክቻለሁ። ይሄ ነገር ደግሞ ጥሩ አይመስለኝም ሲልም ጭምር ነው የተናገረው የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል ሀሳቡን ሲናገር። የሮማው ስፖርቲንግ ዳይሬክተር የሆነው ኒኪ ማሳራ በማንቸስተር ዩናይትድ ከተደረገው የአሰልጣኝ ለውጥ በኋላ ጆሹዋ ዘርክዚን ለማስፈረም እድላቸው እጅግ አናሳ መሆኑን ይናገራል። ከስካይ ስፖርት ኢታሊያ ጋር በነበራቸው ቆይታ ጆሹዋ ዘርክዚ በእኛ ብቻ ሲሆን በብዙ ክለቦችም የሚወደድ የማንቸስተር ዩናይትድ አጥቂ ነው። ሆኖም ከአሰልጣኝ ለውጥ በኋላ ነገሮች ተቀይረዋል ብዬ አስባለሁ። በእድገት ላይ ያለ ንግግርም የለም ሲሉ ነው የተደመጡት። ሆኖም ግን በቀጣይም ይህንን ተጫዋች በድጋሚ ለማስፈረም ግን ሙከራ እናደርጋለን፣ ነገር ግን ሁሉም ነገር የተለወጠ ይመስለኛል ሲልም ጭምር ነው ሀሳቡን የሰጠው ማሳራ። አርሰናልን የተመለከቱ መረጃዎችን እናንሳ። ዳኒ መርፊ በዚህ የውድድር ዘመን በአርሰናልና በማንቸስተር ሲቲ መካከል ስላለው ልዩነት ይናገራል። ሲቲ እጅግ ጥልቅ የሆነ ስብስብ አለው ብለህ መከራከር ትችላለህ፣ ነገር ግን በዚህ ሰዓት አርሰናል ዋንጫውን አሳልፎ ቢሰጥ እጅግ ነው የሚገርመኝ። አርሰናል ከትልልቅ ክለቦች ጋር ያለባቸውን አብዛኛውን የሜዳ ውጪ ጨዋታዎች ያጠናቀባል። ሲቲ ብቻ ነው የቀራቸው። ሲቲ በጥሩ ጉዞ ላይ እንግዲህ አሁን ላይ እንዳልሆነ እየተመለከተ ነው። ባለፉት ተከታታይ ጨዋታዎች ነጥቦችን እየጣለ ነው የሚገኘው። ነገር ግን ችላ ልትላቸው አትችልም። ነገር ግን በመከላከል ረገድ ባለባቸው ክፍተት ጎል ማስቆጠር እንደሚችሉ ቢያምኑም ነገር ግን ጎል የሚቆጠርበት አይነት ቡድን ሆኖ ተመልክቼዋለሁ። ሲቲን ስትመለከት ለተጋጣሚ የጎል እድሎችን ይሰጣሉ። አርሰናል ግን እንደዚህ አይነት ቡድን አይደለም ሲልም ጭምር ነው የሚናገረው። ዛሬ ተጠባቂ መርሃ ግብር ይደረጋል። አርሰናል በሜዳውና በደጋፊው ፊት በኤምሬትስ ስቴዲየም ከሊቨርፑል ጋር የሚያደርገው ጨዋታ እጅጉን በጉጉት የሚጠበቅ ጨዋታ ነው። የዋንጫ ተፎካካሪያቸው የአርሰናል ማንቸስተር ሲቲ ለተከታታይ 3ኛ ጊዜ ነጥብ ከጣለ በኋላ ዛሬ ልዩነቱን ለማስፋት አርሰናል በጣም ወሳኝ ጨዋታውን ነው የሚያደርገው። ዛሬ ዕለተ ሐሙስ የሚደረግ መርሃ ግብር ነው። ልክ ምሽት 5 ሰዓት ሲል ጨዋታው ይደረጋል። አንቶኒ ቴይለር ደግሞ ይህንን ጨዋታ በመሃል ዳኝነት ይመሩታል። በአርሰናል በኩል አዲስ የጉዳት ዜና የለም። ማክስ ዶመን፣ ክሪስቲያን ሞስክዌራ እና ሪካርዶ ካላፊዮሪ ዛሬ አርቴታ ሊጠቀምባቸው የማይችሏቸው ተጫዋቾች እንደሆኑ ነው ይፋ የተደረገው። በሊቨርፑል በኩል ደግሞ መሐመድ ሳላ በአፍሪካ ዋንጫው ምክንያት፣ አሌክዛንደር ኢሳክ በጉዳት ምክንያት ከዛሬው ጨዋታ ውጪ ሲሆኑ ሁጎ ኤኪቲኬ ከቡድኑ ጋር ልምምድ እንደሰራ አርኔ ስሎት አሳውቀዋል። ፍሎሪያን ቬርትስም በሙሉ ፊትነስ ላይ አይሁን እንጂ በጨዋታው ላይ ግን ይኖራል ተብሎ የሚጠበቅ ተጫዋች እንደሆነ ነው የተገለጸው። አርሰናል በሊጉ ከአንድ ክለብ ብዙ ሽንፈትን ያስተናገደው በዛሬው ተጋጣሚያቸው ሊቨርፑል ነው። 26 ጊዜ አርሰናል ተሸንፏልና በርካታ ጊዜ ያሸነፈው ቡድን ሊቨርፑል እንደሆነ ይነገራል። አርሰናልን ከሊቨርፑል ጋር በተደረገው ያለፉት 20 ጨዋታዎች በሙሉ ጎል አስተናግደዋል። አርሰናሎች በመጨረሻ ጊዜም ጎል ሳይቆጠርባቸው ከሊቨርፑል ጋር ያጠናቀቁት በ2015 በተደረገው ጨዋታ ነው። ያኔ 0-0 በሆነ ውጤት ነበር ጨዋታው የተጠናቀቀውና ያኔ ነው ጎል ሳይቆጠርባቸው የወጡት እንጂ ከዛ ጨዋታ ውጪ ባሉት ጨዋታዎች በሙሉ ጎል ተቆጥሮባቸዋል። በኤምሬትስ ያደረጓቸውን ያለፉት 7 ጨዋታዎች ግን አርሰናል ማሸነፍ የቻለበት አጋጣሚን ተመልክተናል። ከሊጉ ሻምፒዮን ጋር በኤምሬትስ ስቴዲየም ያደረጓቸውን ያለፉት የመጨረሻ 2 ጨዋታዎች 2023-24 እና 2024-25 ከሲቲ ጋር ማሸነፍ የቻሉበት ነው። ዛሬ ደግሞ ከአምናው ሻምፒዮን ሊቨርፑል ጋር ጨዋታቸውን ያደርጋሉ። በአርሰናል በኩል ዳቪድ ራያ በግብ ጠባቂነት ይኖራል ተብሎ ይታሰባል። ዩሪያን ቲምበር፣ ዊሊያም ሳሊባ፣ ጋብሪኤል ማጋለሽ እና ፒዮሮ ሂንካፒየ በተከላካይ ስፍራ ላይ የመኖራቸው ድል ሰፊ ነው። ዙቤሜንዲ፣ ራይስ እና ኦዴጋርድ፣ ሳካ፣ ቪክተር ዮኬሬሽ እና ሊያንድሮ ትሮሳርድ በዛሬው ጨዋታ በቋሚ አስተላለፍ ውስጥ የመካተት እድላቸው ሰፊ ነው። በሊቨርፑል በኩል አሊሰን ቤከር በግብ ጠባቂነት ይኖራል ተብሎ ይታሰባል። ኮነር ብራድላይ፣ ኢብራሂማ ኮናቴ፣ ቨርጂል ቫን ዳይክ፣ ሚሎስ ኬርኬዝ፣ አሌክሲ ማካሊስተር፣ ግራቨንበርች፣ ዶሚኒክ ሶቦስላይ፣ ፍሎሪያን ቬርትስ፣ ከርቲስ ጆንስ እና ኮዲ ጋክፖ በዛሬው ጨዋታ በቋሚነት የመሰለፍ እድላቸው ሰፊ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የዋንጫ ተፎካካሪ የሆነው ማንቸስተር ሲቲ በተለይ ትላንትና ነጥብ መጣሉን ተከትሎ ዛሬ አርሰናል ማሸነፍ የሚችል ከሆነ የነጥብ ልዩነቱን ወደ 8 የሚያሰፉበት ትልቅ እድልን አግኝተዋል። እንደዚህ አይነት አጋጣሚዎችን መጠቀምም ዋንጫውን ለማሸነፍ
የግዴታ የሚሆንበት ጊዜ ላይ እንደሆነ ይታወቃልና ለአርሰናሎች በጣም ጥሩ የሚባል አጋጣሚ እንደሆነ ነው የሚነገረው። ሌላኛው የምናነሳው ጉዳይ ያለፈውን ጎል እንደምደግመው ተስፋ አድርጋለሁ ብሏል ዶሚኒክ ሶቦስላይ ሲናገር። የሊቨርፑል አማካይ ዶሚኒክ ሶቦስላይ በአርሰናል ጨዋታ ያስቆጠረውን ድንቅ ግብ መድገም እንደሚፈልግ ነው የተናገረው። ስለ ግቡ የተጠየቀው ሶቦስላይ አሁንም አስታውሰዋለሁ፣ ነገር ግን ያ ያለፈ ታሪክ ነው። እኔ ወደ ኋላ ሳይሆን ወደፊት ነው ትኩረቴ። አክሎም ዛሬ ሌላ እድል እንደማገኝና ተመሳሳይ ነገር ማድረግ እንደምችል ተስፋ አድርጋለሁ በማለት ተናግሯል። ስለ ጨዋታው ያነሳው ዶሚኒክ ሶቦስላይ በመጀመሪያው ዘንድሮ አሸንፈናቸው አሳይተናል። ቡድኑ አቅም አለው፣ እናም ሁሉንም ማድረግ እንደምንችል የሚያረጋግጥ አርማም አለን ሲል ጭምር ነው ዶሚኒክ ሶቦስላይ ሀሳቡን የተናገረው። አርቴታ ጥያቄ ቀርቦለት ነበር። ኤዜ ብዙ የመጫወቻ ደቂቃዎችን ሳያገኝ እንዴት የተለየ ሰው መሆን ቻለ ተብሎም ተጠይቆ ነበር። አርቴታ ሲናገር ምክንያቱም የእሱ የሚፈለግበት ደረጃ ይበልጥ ከፍተኛ ስለሆነ ነው። በየቀኑ ልምምድ የሚያደርግበት መንገድ፣ ለመጫወት የሚፈልግበት መንገድና የኔን አስተሳሰብ ለመቀየር ተጨማሪ የመጫወቻ ደቂቃዎችን ለማግኘት የሚከፍለው መስዋዕትነት በጣም የተለየ ነው። ይህንን ማድረግም ቀላል አይደለም። ነገር ግን ስለ ተጫዋቹ ያለው አቅምን የምናወራ ከሆነ ደቂቃ ለማግኘቱ ቀላል ውሳኔ አይደለም። እናም በጣም እርግጠኛ ነኝ በቅርቡ ጊዜያትም ትልቁን የኤዜ አቅምን እንደምንመለከት ሲልም ጭምር ነው ሚኬል አርቴታ ሀሳቡን የሰጠው። አርቴታ ስለ ትሮሳርድም ይናገራል። ኮንትራቱ በ2027 የክረምት ወቅት የሚያበቃው ትሮሳርድ እንዲህ ሲል ነው የተናገረው። ለእኔ የእሱ መልቀቅ የተከላከለ ጉዳይ ነበር፣ እሱን ለመሸጥም ዝግጁ አይደለንም ሲልም ጭምር ነው የተናገረው። ተጫዋቹን በደንብ አውቀዋለሁ፣ እንደሱ ያሉ ልዩ ተጫዋቾች ስላሉ ደስተኛ ነኝ። እሱ ለእኛ ትልቅ ለውጥን የሚያመጣ ተጫዋች ነው። አርሰናል የተጫዋቹን ኮንትራት እስከ 2027 ክረምት ወቅትም ድረስ ቢቆይም ከመሸጥ ይልቅ የትሮሳርድን ደሞዝ በማሻሻል ማቆየትን መርጧል ሲልም ነው የተናገረው። የትሮሳርድ ከብራይተን ወደ አርሰናል ስለመዘዋወሩን የሚያውቅ ምንጭም እንዲህ ሲል ይናገራል። ቶተንሃም ጥያቄ አቅርቦ ነበር፣ ነገር ግን ሊቨርፑልም 20 ሚሊዮን ፓውንድ እና ተጨማሪ ቦነሶችን ለመክፈል አልፈለገም። ሊቨርፑል 15 ሚሊዮን ፓውንድ እና ተጨማሪ ቦነስ መክፈል ፈልጎ ነበር፣ ነገር ግን ብራይተን ይህንን ውድቅ አደረጉ። ትሮሳርድ በአርሰናል ሁለተኛ ዝርዝር ውስጥ ነበር። እናም ብራይተን በድርድሩ መጨረሻ ላይ የፈለገውን ከአርሰናል አግኝቶ ነበር። ምክንያቱም በአርሰናል ዋና ዋና ኢላማዎችን ማስፈረም ስላልቻሉ ያላቸው አማራጭ ትሮሳርድን ማስፈረም ነበርና እሱን ለተቀያሪ አስበው ያመጡት ተጫዋች ነበር። ነገር ግን አሁን ላይ ጥሩ ዝውውር እንዳደረጉ ተመልክተናል። ትሮሳርድ በ2027 በኋላ ኮንትራቱን ማራዘም ፈልጎ ነበር፣ ነገር ግን በመጨረሻ አርቴታ እንዲቆይና የደሞዝ ጭማሪ እንዲቀበል ማሳመነው። ትሮሳርድ አዲሱን ውል ከመፈረሙ በፊት እንደ መደበኛ ጀማሪ ሳይሆን እንደ ተቀያሪ ተጫዋች ሊያገለግል እንደሚችል ተነግሮታል። ይህ በዚህ የውድድር ዘመን መጀመሪያ ላይ ተንጸባርቋል። የክም ተጫዋቹ በመጀመሪያዎቹ 4 የሊግ ጨዋታዎች 2 ጊዜ ብቻ ነው እየተቀየረ ሲገባ ያየ ነው። ነገር ግን አርቴታ አስተዋጽኦን ካየ በኋላ ግን ትሮሳርድ የአርቴታ ዋና የአጥቂ ምሰሶ ሆኖ ተመልክቶት በቋሚነትም እየተጫወተ ነው የሚገኘው። አርቴታ በትሮሳርድ የፉክክር መንፈስም ይደነቃል። በማይጫወትበት ጊዜም ተጫዋቹን በቁጣ ይሞላል። አርቴታ ስለ ትሮሳርድ ሲናገር ሁል ጊዜ ምርጡ መሆን ይፈልጋል። እናም በማይጫወትበት ጊዜ ግን ደስተኛ አይደለም። ነገር ግን ይህ ቁጣ ወደ እልህ ለመቀየር አሳያለው የሚል ቁጣ መልክ ይኖረዋል። በሱ ውስጥም ያለውን ቁጣ ወድጀዋለው ሲልም ተናግረዋል። ራሱን ለማሳየት የሚያደርገው ጥረትን የሚያጎላበትም ምክንያት በዚህ ነው ሲልም ጭምር ነው የተናገረው አርቴታ ስለ ሊያንድሮ ትሮሳርድ ሲናገር። ጋብሪኤል ማርቲኔሊ ባለፈው ክረምት ከአርሰናል ለመልቀቅ ፍቃደኛ አልሆነም። ባለፈው ክረምት የዝውውር መስኮት ላይ በጠየቋቸው ሰዎች መሰረትም ጋብሪኤል ማርቲኔሊ በ2025 ወደ ብራዚል ቡድን ለመግባትና የዓለም ዋንጫ ተሳትፎንም በማረጋገጥ ላይ ትኩረት ስለሚያደርግ ከክለቡ መውጣት ብልህ ውሳኔ ላይሆን እንደሚችል ሙሉ በሙሉ እንደሚያውቅም ተናግሯል። አንድሪያ ቤርታ በ2026 ሌላ አጥቂ ማስፈረም ይፈልጋል። ይህም ደግሞ የጋብሪኤል ማርቲኔሊ የጨዋታ ጊዜ እየቀነሰ ሊሄድም ይችላል። ምናልባት የዓለም ዋንጫ ካለቀ በኋላና ምናልባትም ድንቅ የዓለም ዋንጫ ካሳለፈ በኋላ አንዳንድ ክለቦች ለምሳሌ እንደ ባየር ሚኒክ ያሉ ክለቦችም ባየር ሚኒክን ማርቲኔሊን ሁኔታ በመጠየቅ እሱን ለማስፈረምም ሊሞክሩ የሚችሉበት እድል እንዳለ ነው የተነገረው። ዴክላን ራይስ ሲናገር አስደናቂ ተጫዋቾች ስላሉን፣ አስደናቂ አሰልጣኝና አሰልጣኙም የሚፈልገውን ሙሉ በሙሉ የሚቀበል ቡድን ስላለን ባለንበት የመሪነት ደረጃ ላይ ነን። ሁሌም ደግሞ ወደ ሜዳ ስንገባ በአሸናፊነት ስሜትና መሪነቱን ለማስቀጠል በማሰብ ነው ወደ ሜዳ የምንገባው ሲልም ጭምር ነው የተናገረው ዴክላን ራይስ። ቸልሲን የተመለከቱ መረጃዎችን እናንሳ። ካሉም ማክፋርሌን ይናገራል። እያንዳንዱ ቀይ ካርድ በጨዋታው ላይ ከፍተኛ ተጽዕኖን ያሳድራል። በጣም ያዘንኩት ምክንያቱም ወደ ሪትማችን እየገባን ስለነበርና ሊከሰት ከሚችለው በጣም የከፋ ጊዜ ለማምለጥም እየሞከርን ስለነበር። በዚህ የውድድር ዘመን ስለ ቀይ ካርዶች ብዙ ወሬዎች ነበሩ። ነገር ግን ይህ ቀይ ካርድ የእግር ኳስ አካል ነው።
በአንድ ለአንድ ሁኔታዎች ውስጥም ትጠመዳለህ። ሃሪ ዊልሰን ብልህ መሆኑንና ያለውን ጥራቱን አሳይቷል። ነገር ግን ቀዩ ልክ አልነበረም። ስለ ዴላፕ ሲናገርም ሊያም ዴላፕ በኢቲያዱ ጨዋታ ተቀይሮ ገብቶ ድንቅ ስራን ሰርቷል ብዬ አስብ ነበር። ማታ ደግሞ ልክ መሆኔን ደግሞ በደንብ አረጋግጦልኛል። በዛ አስቸጋሪ ሰዓት ጎል ማስቆጠር መቻሉ በተለይም ወደ 10 ተጫዋቾች ዝቅ ብለንና እሱ ብቸኛው አጥቂ ሆኖ ጎል ማስቆጠሩ በጣም ጥሩ ስራ ነው። ቡድኑን ወደፊት ገፍቶታል። እናም ጎል በማስቆጠሩም በጣም ደስተኛ ነኝ። በራስ የመተማመን ስሜትም ይሰጠዋል። እናም ያንንም ማድረጉ ደግሞ እንደሚቀጥል ተስፋ አድርጋለሁ። ስለ አዲሱ አሰልጣኝ ሮስኒየርም ቡድኑን በጣም ዘግይቶ ስለተቀላቀለ ሁሉንም የዝግጅት ስራም ሰርተን ነበር። እናም ደግሞ ሁሉንም ነገር እሱ ለኛ ትቶልናል። በጣም አበረታች ቃላትንም ተናግሯል። አመሰግነዋለሁ። የስልጠናውና የታክቲኩ ምርጫም ለኛ ትቶልናል። በይፋ ስራውንም ይጀምራል። መልካሙን ሁሉ እንዲገጥመው መመኝለታለሁ ሲልም ጭምር ነው ማክፈርሌ የተናገረው። ማንቸስተር ሲቲን እንመልከት። ሲቲ ተጫዋች ለማስፈረም ከጫፍ ደርሷል። ማንቸስተር ሲቲ የአንቷን ሴሜኒዮን ዝውውር ለማጠናቀቅ የመጨረሻው ምዕራፍ ላይ መሆናቸው ተነግሯል። ማንቸስተር ሲቲ ተጫዋቹን የሚያስፈርመው በውል ማፍረሻ ክፍያው ሳይሆን ከዛ ውጪ በሆነ ሌላ ስምምነት መሆኑን የተነገረው። የተጫዋቹ የዝውውር ሂሳብ 62.5 ሚሊዮን ፓውንድ እና ተጨማሪ 1.5 ሚሊዮን ፓውንድ መሆኑን የተገለጸው። በተጨማሪም ቦርንመስ ከተጫዋቹ የወደፊት ሽያጭ ላይ 10 በመቶ ክፍያን እንደሚያገኙ ተነግሯል። አንቷን ሴሜኒዮ በማንቸስተር ሲቲ የ5 ዓመታት ውል የሚፈረም ሲሆን የሕክምና ምርመራውንም ያጠናቅቃል ተብሎ እንደተነገረ ነው ዘ አትሌቲክ መረጃውን ያወጣው። ፔፕ ጓርዲዮላም ይናገራል። የትላንትና ውጤት ኢፍትሃዊ ነው ብዬም የማስብ ሰው አይደለሁም። በቃ 1 ነጥብ ተካፍለናል። የተጫወትንበት መንገድ በእውነት ወድጄዋለሁ። ብዙ ጥሩ ነገሮችንም አይቻለሁ። ጎል ደግሞ አላስቆጠርንም። ያልተጠበቅንባቸው ብዙ እድሎችን አግኝተናል። ስለ ሊጉ የዋንጫ ፉክክርም ሲናገር ጨዋታዎቹን ካላሸነፍን ስለ ትልልቅ ነገሮች ማሰብ አንችልም። አስቸጋሪ ጨዋታ ቢሆንም ከኖቲንግሃም ፎረስት ጋር በጣም ጥሩ ውጤት አግኝተን ነበር። ከዚያም በኋላ 3 ጨዋታዎችን ተጫውተናል። እናም የጨዋታዎቻችንን ጥራት ስትመለከቱ በጣም ጥሩ ተጫውተናል። ነገር ግን ምንም ጨዋታ አላሸነፍንም። የሳቪኒዮ ጉዳት ረጅም ነው ወይ ተብሎም ነበር። አዎ ለረጅም ጊዜ ይቆያል። ነገር ግን እስከ ሲዝኑ መጨረሻ ድረስም አይደለም። ረጅም ነው፣ ለአንድ ክፍለ ዘመን ግን አይደለም። ከ2 ወራት በኋላም ይመለሳል ብዬ አስባለሁ። የሳቪኒዮ ጉዳትን ተከትሎ አዲስ የክንፍ ተጫዋች ይገዛሉ ተብሎም ተጠይቆ ነበር። አላውቅም፣ በዝውውር ገበያ ውስጥ ግን ያሉትን ነገሮች እንመለከታለን ሲል ነው የተናገረው። የሪያል ማድሪድን ጉዳዮች በዚሁ እናንሳ። ከኤምባፔ መምጣት በኋላ ስለ አዲሱ ሚና ምን ታስባለህ ተብሎ ተጠይቆ ነበር። ይህ ጥያቄ የቀረበለት ጁድ ቤሊንጋም ነው። በመጀመሪያ የሪያል ማድሪድ ዓመቴ ነገሮች በጣም የተሳኩ ነበሩ። በቡድናችን ውስጥም ሐሰተኛ 9 ቁጥር አይነት ሚና ያለው ተጫዋች አልነበረም። እኔም ለሳጥኑ ቀርቤ መጫወት እችል ነበር። አሁን ግን አጥቂ አለን በአመት 50 ፕላስ ጎሎችን የሚያስቆጥር። ስለዚህም እዛ ቦታ ላይ መገኘትና ወደፊት መግፋቴ ግዴታ አይደለም። ሌላዎች የሜዳ ክፍሎችን መሸፈንና ለቻልኳቸው ግቦችን በማስቆጠር ቡድኑን ማገዝ አለብኝ። ባለፈው አመት እንዳስቆጠርኩት ማለት ነው። በዚህ የውድድር ዘመንም የተወሰኑ ግቦችን ያስቆጥሬያለሁ። አሁን በተወሰነ መልኩ ወደ ኋላ ፈግፍጌ እየተጫወትኩኝ ነው። በጨዋታውም ተጽዕኖ ማሳደር እችላለሁ። በሜዳ ላይ ብዙ ቦታዎችን ሸፍኜ መጫወትም አለብኝ። በዚህ ሰዓት ጎሎችን ማስቆጠር ጠቃሚ ነገር አይደለም። እንደፊት ገፍቼ የመጫወት አቅም ቢኖረኝም በአዲሱ ሚናዬ ሁሉንም ነገር መስራትም እችላለሁ ሲልም ጭምር ነው የተናገረው። ሻቪ አሎንዞ የዛሬውን የደርቢ ጨዋታ ስሙን የሚያድስበት ወይም ደግሞ ዳግም ጫና ውስጥ ራሱን የሚከትበት ጨዋታ እንደሆነ ዲያሪዮ አስ የተባለ የመረጃ ምንጭ ይፋ አድርጓል። አንቶኒ ሩዲገር በዛሬ ምሽቱ የማድሪድ ደርቢ ጨዋታ ላይ የመሰለፉ ነገር አጠራጣሪ ነው። በዚህ መሰረትም የመሃል ተከላካይ ክፍሉ ላይ አሴንሲዮ እና ዲን ሃውችሰን በቋሚነት የሚጀምሩበት እድል ነው ሰፊ። ሩዲገር በጉልበቱ ላይ ህመም ስለነበረበት በትናንትናው የቡድን ልምምድ ላይ አልተሳተፈም። ፍራንክ ሆን ብሎ ነው የአርሰናልን አርማ ያለውን መጠጫ የያዘው ወይስ ደግሞ እንዳለው ደግሞ አጋጣሚ ነው የሚለው ጉዳይ ምርመራ እየተደረገበት ነው። ቶማስ ፍራንክ ትላንትና ቶተንሃም ባደረገው ጨዋታ ላይ የአርሰናል አርማ ያለበትን መጠጫ ካፕም ይዞ እንደነበር ይታወሳልና የሆነ ሰው ሆን ብሎ አዘጋጅቶ ነው ወይስ ደግሞ የታቀደበት ነገር ነው የሚለውን ነገር ምርመራ ተደርጎበታል። አንዳንድ የውስጥ ምንጮች ድርጊቱን የመልሶ እይታ ለመከታተል ያመቻቸው ዘንድም የደህንነት ካሜራዎችን ከፍተው በአሁኑ ሰዓት ላይ በመመልከት ላይ ይገኛሉ። መጠጫው ሊገኝ የቻለው ባለፈው አርሰናል ቦርንመዝን ቫይታሊቲ ስቴዲየም ላይ ሲያሸንፍ የተቀመጠ ነው ተብሏል። ታዲያ ይሄ ደግሞ ቦርንመዝ ላይ የጽዳት ጥያቄም ቶተንሃም ላይም የግዴለሽነት ምልክትም ተደርጎ እየተወሰደ ነው። ግን አሁን ላይ አወዳዳሪው አካል በሁኔታው ዙሪያ የሚመለከታቸውን አካላት ያነጋገረ ሲሆን በቀጣይ በሊጉ ላይም እንዲህ ያሉ መሰል አጋጣሚዎች እንዳይፈጸሙ ምርመራ ማድረግ መጀመሩ ነው የተነገረው። ቶተንሃም ቶማስ ፍራንክን ለማሰናበት እንቅስቃሴ ማድረግ ጀምረዋል። ከሱ ስንበት በኋላም ይተካሉ ተብሎ ያሰባቸው አሰልጣኞች እጩ ዝርዝሮችም ወጥተዋል።
ጋሬት ሳውዝጌት፣ ኤንዞ ማሬስካ እና ሩበን አሞሪም ደግሞ በእጩ ዝርዝር ውስጥ ይገኛሉ ሲል ለቶትንሃም ቅርብ የሆኑ የመረጃ ምንጮች እየዘገቡ ነው የሚገኘው። ቶማስ ፍራንክ ስለ ጨዋታው ይናገራል። ጥሩ አፈጻጸም ቢኖረንም ከጨዋታው ምንም ነጥብ ግን አላገኘንም። በጥሩ ሁኔታ ጀምረንና 1-0 በሆነ ውጤትም እየመራን ነበር። ነገር ግን በሁለተኛው አጋማሽ ከቆሙ ኳሶች 2 ጎሎችን አስተናገድን። በተለይም በሁለተኛው ጎል በተሻለ ሁኔታ መከላከል ነበረብን። ብቻ ይሁን በተወሰነም ቢሆን የተመለከትነው የቡድኑ ባህሪና የትግል መንፈስን ግን በጣም ወድጄዋለሁ ሲልም ጭምር ነው የተናገረው። ተጫዋቾቹም ሁሉንም ነገር ሰጥተዋል። በሁለተኛው አጋማሽም በጨዋታው ውስጥ በጣም ተሳትፈናል። አንዳንድ ክፍተቶች ቢኖሩም በድንቅ ሁኔታ ቀጥለናል። ከዚህ በፊትም ስላናገርናቸው ነገሮች በእነዚህ ነገሮች ላይም ከቡድኑ ጋር ብዙ ሰርተናል። የሪቻርልሰን ኳስ ግልጽ የፍጹም ቅጣት ምት ነበር፣ ነገር ግን ዝም ተባለን። እኛም እሺ ብለን ጨዋታውን ቀጥለን እናም አቻውን አገኘን። ከዚያም በኋላ ከቦርንመዝ ይልቅ ለማሸነፍ እየተቃረብን እንደነበር ተሰማኝ። በነበረን ጥሩ እድልም ሁሉም ነገር ሆኗል። ነገር ግን ተጨማሪ ሰዓት ጎል ተቆጥሮብን በጣም በሚያሳዝን ሁኔታ በጣም ከባድ ነገር ውስጥ ገብተን ጨዋታው ተጠናቋል ሲልም ጭምር ነው ቶማስ ፍራንክ ከትላንትናው ጨዋታ ጋር አያይዞም ሀሳቡን የተናገረው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን ደግሞ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁ ለነበራችሁ በሙሉ ላቅ ያለ ምስጋናዬን ለእናንተ ማቅረብ ወዳለሁ። ፉአድ ባህሩ ፕሮግራሙን መራው። በነገው ጠዋት ፕሮግራማችን እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮትም የምመኘው።